ምንድነው አሽቃበጣችሁ? አረ ሊበላት ያሳስ እሷ ገነት ስላለች ብቻ አይደለም እኮ ብሩክ ሀይሚ ማክበር የሚችለው። እሷ ከሱ ጋር አብረ መሆኑን ካወቀ የሰውነት ካለው ሰውን እኔ ብሎ ካስበ በራሷ ሴት ሀይሚን ሊያከብራት እና ከፍ ሊያደርጋት አለ መብት አለው። እዚህ ጋር ገነት ስላወራች እንደዚህ ለምን አለች እንደዚህ አለች ብላችሁ አቃቂ ወደ ኋላ ምናምን ሾካካ ሾቃቃ ወሬ አታው አሰብስቡ ልጇል። ምንድነው ሰው እውነተኛ ፍርድ ሲሰጥ እውነተኛ ወሬ ሲያወራ ያሟቸዋል። መቼ ሱ አበሻ አይወድም እኮ እውነተኛ ትክክለኛ ነገር የሆነ የሚያሻውክት ቦታና የሚያሽቃብጥ ቦታ ነው ብቻ ነው የምትወዱት። የሚሾካቸው በውስጥ የሚያወራ ሰው ብቻ ነው የምትወዱት እንጂ እንደዚህ በግልጽ ሚዲያ ላይ ወጥቶ የሚያወራ ሰው አትወዱ። ምን አደረገች ሴት? የተሰማት እንደናንተ አስተያየት ሰጠች። እንደዚህ ግልጽ ገብቶ ማያወራ ሰው በኮሜንት አስተያየት ሲሰጥልን እንደዛ ሰጠች። ሁሌ መታ እዚህ ጋር ስትለፈልፍኩ ስታወራ ስርዓት አይደለም እኮ። ልጆቿ አሏት እኮ ምን የመሳሰሉ አያችኋ? ልጆቿን የተከበረ ሴት እኮ ነች፣ ትልቅ ሴት እኮ ነች። ምናችሁ ጋር ታማችሁ ነው የምትዘቀዝቁት እንዴ? ክብር አታመሰላችሁ? እዚህ ጋር ስለምትወዳቸው እንጂ አንድነታቸውን ስለምትፈልግ እንጂ እየመጣች ታይብል የምታወራው ክብር አታመሰላችሁ? ስራ አታመሰላችሁ? ማንም እኮ እኛ መራሱ እዚህ መዳም ቤት ምንሰራው እኛ መራሱ ስራ አተን እኮ አይደለም፣ ስለምንወዳቸው ነው። ለምን ነው እርስ በርስ የምትዘቀዝቁት? ለምን ነው መዘቀዝቁት? ማንም አስተያየት እንደሚሰጥ ሰጠች። ምን ቤት ነሽ አንቺ? ምን የት ያልሻለ ከያው እንደ ቴሌቪዥን እንደዚህ ጦር ሜዳ ሄጃ ልትዋጊ ከፈለግሽ ጦር ሜዳ አትሄጂም። ልትዋጊ ከፈለግሽ ጦር ሜዳ የወንድ ከሆኑ እኮ ለተፈቀሉ ራሱ አንድ ቀን አውርቶ አያውቁም። ለተፈቀሉ ወገኖቻችን እስኪ አንድ ብር እንርዳው። መብታችን ነው። ማንም ከሌ ዝቅ ሊያደርግ አይችልም። የተፈናቀሉ ራሱ ኢትዮጵያዊ ነው፣ ሌላ ዜጋ አይደለም። እስኪ ሌላ ወሬ 40 ሰዓት እሷ እንዲህ አለች እዛ ቤት እንዲሆነ ከሚሉት እስኪ አንድ ብር አዋጡ። ሁለት ሶስት ቦታ ይቻለው ልጇን ዘቅዝቀው ምናምን በኢየሱስ ማልኩ ለአውራ ማለት ነበር። አሁን ትዝያወራት ነገ እቺ ምላስ ነው የምትጠየቁት። እሷ ፍቅር ካላለቻቸው ደግሞ እስር እንትን ጀሀነም ነው የምትገቡ። ስለ ጀነት ትገባላችሁ እናንተ። ጀሀነም የሚቆም ምንም ይሁን ምንም አያገባችሁም እኮ እናንተ። እንደኛ ተመልካች ናችሁ እኮ። እዚህ ጋር ወከሌ ወንድሜ ነው ወከሌ እህቴ ነው ስላልሽ አይደለም። ሁላችንም ተመልካች ነን። የምንም እህት የምንም ወንድም የለም። ሁላችንም በሚዲያ ነው ያወቅናቸው። ማናችንም በሚዲያ ነው ያወቅናቸው። እዛ ጋር ገነት የኔ ወንድም ናቸው ናት ልጄ ናት እያለች ስትከራከር ልጇ እውነተኛ ልጇ ሆነ አይደለም። ስለምትወዳት ነው ልጇ ያደረገቻት። ምንድን ነው አይገባችሁም እንዴ እናንተ? ምን ደንቆሮ ናችሁ? ቆይተኛ ብቀሰቅሰው ራሱ አይሰማም አሉ። አዳልታ የምታወራው ነገር የለም። እውነቱን እውነት ነው እያለች እንደ ማንኛውም ማንም አስተያየት እንደሚሰጠው ትሰጣለች። እናንተ እዚህ ጋር ታብጠለጥላላችሁ፣ ትዘቀዝቃላችሁ፣ ምን ትላላችሁ? እናንተ ምን ቤት ናችሁ? ምንም እህት እኮ አይደላችሁ፣ ምንም ወንድም አይደላችሁ። እዛ ጋር ምንም አይመለከታችሁ። እንደ ተመልካች ተመልካች ናችሁ። እንደ ደጋፊ ደግፋችሁ የምትሄዱ ናችሁ። እውነቱን እውነት ነው ካላላችሁ እዚህ ጋር የሚሰሩት ትክክል ካልሆነ ትክክል ነው ካላላችሁ ምንም ነው ደጋፊ ሆናችሁ። ታዲያ አጨብጫቢ አስመሳይ ሆናችሁ ከኋላ ከተከተላችሁ ልጆቹን ይዛችሁ ገደል እኮ ነው የምትገቡት። እዛ ጋር ገኒ እንደዚህ አለች እሷ ነች እንደዚህ የምትለው ትበላ። ሌላም ሰው እንደሚሰጥ አስተያየት ሰጠችው። ማንንም አልሰደበችም፣ አናቀችም፣ አልተናገረችም። ለምንድነው እንደዚህ የሚያደርጋት ብላለች። እኔ እምላለሁ ለምንድነው እንደዚህ የሚያደርጋት አለች አይደል? እኔ እምላለሁ የፈለገ ሰው እያለ ነገር እኔ እምላለሁ የታየኝ እኮ ነው የማወራው አይደል እንዴ? የሚያደርጋትን እሷ ከራሷ ፈልስፋ አላወራችም እኮ። ከራሷ አንድም ነገር ፈልስፋ የምታወራው ነገር አለ። እሷ ነች እንደዚህ የምታደርገው እንዲህ ሆነች እያላችሁ ገነት ለምን ነው ገነናችሁ? የገነትን ፎቶ ምን ነው የገነትን ልጅ ፎቶ መዘቅዘቅ አበዛችሁ። ኧረ ተመለሱ ወደ ራሳችሁ። እዛ ቦታ ላይ 8 ሰው 9 ሰው በሚሰበሰብበት ብቻ የገነት ድምፅ ጎልቶ ስለሚሰማ ነው ወይስ እሷ ላይ የሰለጠናችሁት ወይስ ምንድን ነው ችግራችሁ? ሁሌ ነው እባክሽ፣ ሁሌ ነው የሃይሚን ነሱ ጎልቶ ይታያል። ሁሌ አሲደፋበታለሁ እንዲህ አረጋታለሁ ይሰለላ የሄዱ ራሱ እንደዚህ ያለው ነው መቆላወላ ዘመብሎ አብሮ ራሱ አሲዱን ተጠጣው በጥብጣ ከካም ቢያቸው ነካሞች ናቸው ፈሳሞች። እንደዚህ ልቃሚ ወሬ ጭራሽ ሰምቼ አላውቅም፣ አውርቼም አላውቅም። ሚዲያ ላይ ከካሞች ለራሳቸው ያለውን ጥሙ ምን አሲድ
በጥብጣ ተጠጣ ራሷል ቆሻሻ ንገሩኝ ባይ የማይጠቅም ወሬ ያወሩ ሰውን ያቆስላችሁ። ትክክለኛ ነገር ሲወራ ልክ ነው። ከዛ ብትችሉ ከዛ አመዛዝናችሁ ይሄ እንደዚህ ሆነ እውነት እንደዚህ ነው፣ ትልቅ ሰው ያወራው እውነት እንደዚህ ይሄ ነው ብላችሁ ታመዛዝኑ ነበረ። ወሬ ይዛችሁ መሮጥ አይሰለቻችሁም? ሚዲያ ላይ ያለላችሁ ምንድን ናችሁ? ትተዋወቃላችሁ ትባል ሴትዬን ሰው እየደወሉ አሁን ህዝቡ እንዳለ ያልተነሳ ህዝቡ ሚዲያ ላይ ይቅርታ አልጠየቃትም። ባልና ሚስት ነው። እስኪ ባልና ትልልቅ ሚዲያ ብቲ እዚህ ቲክቶከር ከሌ ይባላል ሰው ነው። ግን ባልና ሚስት ልጅ አላቸው። እንኳን ወሬ ምትክ ዩቱብ ላይ ይከራል ሰው ተራውጡ ይቅርታ ያስጠይቀው እንደዛ የሴቶች መብት እንዲከበር ሳታደርጉ እያደረጋችሁ ሲሆን ነገሩ እየሸፋፈናችሁ ነገም ሌላኛዋ እንደዚህ እንድትሆን እያደረጋችሁ እኮ ነው እናንተ በርታና የሴቶች መብት እንዳይከበር ወንድ እናቱን ካላከበረ ሴት ልጅቱን ካላከበረ ጓኖቸት ነው የሆነው። እንዲህ ሰው አንድ ቀን አይደለም ይሄን ያህል 1 አመት ከምናምን ይቅርና 1-2 ቀን የተገናኘው ሰው ያከብር። ዛሬ ላይ ያወቁትን ሰው እንኳን አንገቴ ዝቅ አድርጌ አይደለ እንዴ ሰላም ብዬ ማልፈው ኦራ ጉዴ ስንት ሰው ነው ብቻ አንቺ ጓደኛሽ እንኳን አብረን የምንሰራ ካልተከባበርን ምን ሆኖ ሰው ራሱ ሰብሬ እኮ ነው ሰላም ብዬ ማልፈው አይደል እንዴ? አይደለም ከኔ ጋር ብዙ መከራና ስቃይ ያየችዋል። ሰው ከፍሏል፣ እሷም ከፍላለች። የራሳቸው ጉዳይ ያጠፋ ሀይሚ ዳኒ ጋር ሄደች ጊዜ ስድቡ ምኑ ሁሉ ጥፋተኛ አንቺ ነሽ ሁሉም ቤት ማን ተናገረ? ጻፍ ብለናል። ያኔ ራሱ ከራስ ያጠፋው ጊዜ እሷም ያጠፋች ይናገራሉ፣ እሱም ያጠፋ ይናገራሉ። እኩል ማለት ይሄ ነው። አሁን ሀይሚ እያጠፋች እዚህ ጋር መለፈልፈው ራሳቸው ወደዚ አንዱ ዝቅ ከፍ እያደረገች ሳይሆን እውነትን የሚታየንን ነገር እንደ እውነቱ ፈርደን እንለፍ፣ አናስመስል በሚለው ነው እንጂ ከሌ እንደዚህ ሲሰሩ እና ከሌ ይስሩ። እነሱ አንድ ሰው ገደል ከገባ ሌላውም ገደል መግባት አለበት እንዴ? ይስሩ እየተባለ አይደል? ይሄ ስራ ይስሩ። ከሌ ኮፒው እንደዚህ ነው እየሰራ አይደል? ሴት እያመጣ አብርሃም ቢሆን ራሱ መቼ ሩታ አንድ ቀስ ሴቶቹ ራሱ አብርሃም ሩታ መች ሰድቦ ያውቃል? መች ነው ቀና አርጉ አይቶ ያውቃል? አብርሃም እንደውም እሷ ናት በጥፊ የምትወለውለው ባለጌ እያለች ክብሩ እንዴት እንደሆነ አሳየን እኮ። ሲጀመር አንገት ክብር ያላት ሴት ዝቅ የምትል ሴት ሰው አይወድም። ለምን እንደሆነ እኔ እንጃ። እቺ ለጣጣም እንደ ሄርሚላም እንደዚች ይከብራሉ። በቃ እስኪ ሄርሚላ ሰው ሚዲያ ላይ የሚያወራ ሰው አንቺ እስኪ ወላሂ ይገርምሻል እኮ እነዚህ ሴቶች። እኛ ሴቶች ስንባል አሽቃባጭ ወደ ተነፈሰ ጋር ነው የምንናፈሰው። ታማላሱ አያዋጣችሁ፣ ይሄ እናንተ አይገባችሁ ማለት ስገባ እዚህ ሄዶ ያቀሳስራሉ። ስለሰው ማቀሳሰር አንቺ አትቀሳስሪ እንጂ ስለሰው ማቀሳሰር ያቀሳስር ከሌ ምን አገባኝ? እኔ ስለሰው ምትገቡ ብዬ አላወራም እኮ። እኔ ስለ ራሴ ብቻ ነው ወክለው። እኔ እንደዚህ አይነት ነገር አይመችም። አለቀ። እኔ እና አንቺ እኮ እንደዚህ ስትይ አንቺም ታቀሳስራለሽ ይሉሽ አገባኝ። እኔ ለሰው ነው የምኖረው። እኔ አሁን እስከ ሚዲያ ላይ እኮ ሳልደበቅ እኮ ነው የማወራው አይደል እንዴ? ተደብቄ አላወራም እኮ። ማንንም በውስጥ አላወራም እኮ። እዚህ ሚዲያ ላይ ነው አይደል? ይበሉኝ፣ አቀሳሳሪ ናት ይበሉኝ፣ አስመሳይ ናት ይበሉ። ምን አገባኝ እኔ እንዴ? ማንንም አላውቅም እኮ። ማንንም አላውቅም። እኔ የሚያኖረኝ ፈጣሪ የምኖረው በስራዬ እንዴ። እውነት ስትፈርጂ ደግሞ እውነት ከአንቺ ጋር ናት። መቼም ውሸት ስትሆኝ ደግሞ ውሸት ወልጄ ከሌት ከፍ ስላደረኩት ውሸት ተሸክሜ ከፍ ስላደረኩት እግዚአብሔር ነገ እኔም ሳይፈርድብልኝ አይቀርም፣ ይፈርድልኛል እኮ። ያላይ
ሰው ያየው ነገር ላይ ቆሞ ነው የሚፈርደው እንጂ ያላየሽው አይ እንደዚህ ነው ከተባለ خلاص በሱ እኔ ከኔ አንደበት የወጣ ነገር ላይ ቆመሽ ነው እንጂ እኮ እንደዚህ አሽ ቢቲ ይወስዳል ወንዱ ይገፋ እንትን ይሰደብ ያልኩ ሳይሆን እዚህ ጋር እውነት ያለውን እውነት ነው እንበል ነው የኔ ዓላማ። ዋና ፖይንት እውነት ያለውን እውነት ነው እንበል። ወንድ ልጅ የሚገፋ ያለ ጥፋቱ ይሰደብ ለምን እንደዚህ ይሁን እያልኩ አይደለም። ግን እዛ ጋር ያመጣው ሁሉ ነገር ራሱ ስለሆነ ይችለዋል እሱ ራሱ። እዚህ ጋር ጨብጫቢው አስመሳዩ ምን አገባው እንዴ? ራሱ እኮ ነው። እቺ ልጅ ተናገረች፣ አንድ ነገር አለች። ይህ ስራ ከመጣ ጀምሮ የሆነ ካፎ የሚያስጠላ ነገር ወጥቷል። በፊት ነበር ሀይሜ ስታወራ በደንብ የምታወራው የሆነ የሚያስጠላ ነገር የምትናገረው። አሁን ላይ ምንም ተናግራ አታውቅም። በተለይ በዚህ ስራ ላይ በዚህ ድራማ ላይ ነው እኮ አንደበቷን ቆጥባለች። ማሻአላ ትናገሩታላችሁ። ለምን እንደዚህ ትለዩታል? ይሄ እኮ መለየት አይደለም እኮ ትለዩታላችሁ የምትሉት ሰዎች እዛ ከሰማችሁ ካላችሁ እንጂ ካላችሁ ይሄ እኮ መለየት አይደለም። እውነቱን እውነት ነው። እነሱ እውነት አድርገው ስራም ቢሆን እውነት አድርገው ስላመጡ እውነቱ እውነት ነው። እውነቱ ያለው እሷ ጋር ነው። እሱ ልክ አይደለም ይካልን እንጂ እኮ ሌላ እሱን አልተሰደበ ምን አልተባለ። ገኔ ልጇን ተደረጋችሁ ገኔ ዘቅርቁዋ ብትስቅስቅዋ እዛ ጋር ልጅቷ በቃ እናቷ እዚህ ላይ ከብታ ምናምን ስለምታወራ ሊደብራት ይችላል እንጂ እኮ ምንም አትሆንም እኮ ልጇ። ዘቀዘቃችኋት አልዘቀዘቃችኋት እነሱ መዘቅዘቅ የነሱ እንትን ነው፣ ፋሽን ነው። ሌላ ምንድን ነው? ኧረ ምንም አትሆንም። ምንም የምትሆነው ነገር የለም። ዝም ብለው ዘቅዝቀው ብትሞት ኖሮ ወይ የሆነ ነገር ብትሆን ኖሮ ሀይሜ ናት መዘቅዘቅ እና ማበላሸት የፈጣሪ ስራ ውስጥ የሚገቡ እነሱ ናቸው። እነዚህ አይነት ሰው ጋር ጥሩ አንዳንድ እንግዲህ ከሰሙ